በጣም በዚህ ሁለታችን በጣም ነው በአካል ደግሞ በጣም በቃ አንድ ላይ በቃ ጨዋታችሁ እኮ ይናፈቃል። ማለት ነው። ይገርምህ ስንት ጊዜ ሆናችሁ ግን ተፋወቃችሁ? ልደት እኔና ፈለገ ረጅም ጊዜ ነው ይመስለው ግን በጣም የሚገርምህ የተዋወቅንበት ሁኔታ የት አካባቢ ነው? ወደዚህ ወደ አያት አካባቢ የሆነ ፕሮግራም ተዘጋጅቶ ከዛ ፕሮግራም ላይ የሆነ ታውቃለህ ፊቱ ሆነ በቃ ጉስቁልቁል ነው የሆነ ልጅ ቆማ ያለው እና እኔ ሰው እንዲህ ማለፍ አልችልም። ጠጋ ብዬ ሳይ ቲክቶክ ላይ የሚያገለግል ወንድማችን አይ የምር እዛ ሳይሆን የዛው አያት አካባቢ የሆነ ክርስትና ነበረና ክርስትና ባቢን ታውቀዋለህ? ባቢ የሚባለው ባቢ መንፈሳዊ ስራ ነው የሚሰራው። ባቢ ዴቭ እነ ባቢ የሚባሉት ያኔ ቲክቶክ መንፈሳዊ ላይ በደንብ የሚሰሩ የነበሩ በጣም አወቃቸው። አሁን የሉም፣ በእርግጥ በጣም የሉም አሁን እና እዛ ፕሮግራም ላይ እኔና እሱም እዛ ተጠርቶ እኔም እዛ ተጠርቼ እዛ ተገናኙ። እኔም አላውቀውም ነበር፣ እሱም አያውቀኝም። ያችን ቀን ረግማታለሁ። የሚገርምህ ዕዳ ነው የሆነብኛለች ከዛን ሰዓት ጀምሮ። በእርግጥ አንዳንድ ጊዜ ጳውሎስም በቃ የሚወጋኝትን ሴጣን ተላከብኝ እንዳለ የሚፈትነኝ ሰው በህይወት የተላከ በቃ ከዛች ቀን ጀምሮ ፈለገ ሄዳ ሆኖ ቀረ። መምከር መዝከር ስራ እና እዛች ጋር የተገናኘ ነው። የሚገርም ያው እንደተዋወቅን ወዲያው የተግባባውት ሰው ቢኖር እሱ ነው። አይከብድም ለመግባባት በፍጹም በቃ አይከብድም። በቃ እሱ ከበላ ሆዱ ከሞላ ምንም አይረብሽም። እና እዛ ተዋወቅን። ከዛ በኋላ መደዋወል ጀመርን፣ መገናኘት ጀመርን። እነዛ ያለ ወዳጅነታችን የጨመረ ከዛ በቃ በተደጋጋሚ ስንገናኝ ምን ስንል ምናምን በቃ አላረ ይሄ ወዳጅነታችን ከሱ ይብለጥ እኮ እዚህ ቲክቶክ ላይ ከምታያቸው ሌሎች ልጆች ነበር በጣም የምንቀራረበው ማለት ነው። በአጋጣሚ በቃ እያለ ሳታስበው ከአንደኛው ጋር በደንብ ክሎዝ ትሆናለህ። ሞር ደግሞ ፈለገ የቅርብ ክትትል ስለሚያስፈልገው ወደሱ አለ ምንም ማለት አይቻልም። ምርጥ ሰው ነው። እግዚአብሔርን በጣም ምርጥ ሰው፣ በጣም ደግ፣ በጣም ምርጥ መከታ የሆነ ሰው ነው። ከዛ ደግሞ እሱን እንደተዋወቅኩኝ ወዲያው ደግሞ ተመስገን የሚባል ደግሞ ወዳጅ ተሜ በጣም የሚገርም ሰው ነው። ከምልህ በላይ የደግነት ጥግ በጣም በቃ መልካም ሰው ታውቃለህ። ምንም የማያውቅ የዋህ ነው። የመጨረሻ የዋህ ሰው ነው። የሆነ ቀን ሰርግ ተገናኝተን አይደል? በቃ የዛ ቀን ያገኘና ደግ ነው እሱ። ምንም የሚያውቀው ነገር የለም። በቃ ምስኪን የአብርሃም በግ በጣም ምስኪን ሰው ነው። በጣም 10 ፍላወር ጋይስ ተለቅ ያለችዋን አበባ ወይ ደግሞ 10 ሰዎች 10 ፍላወር አንድ ፐርፊውም ወይ አንድ ተለቅ ያለችዋን አበባ ምናምን ተለቅ ያለ አበባ ወይ ፍቅርዬ ሰላም ነው? እንዴት ነሽ? 10 አበባ መልካም ነው። ማነው ሰው? ቴንክ ዩ ፋፊ ቴንክ ዩ። ወይኔ ፋፊ ሳለ እስኪ ልደትዬ 3000 ያስገቡ። እስቲ 3000 ያስገቡ። ኧረ ይሄን አድርገውና የኛ ቤት በጣም ታይ በጊፍት የሚባረክ ነበር። በጣም ሆሎ እንደራና በዚህ አጋጣሚ ተገናኝተን በክፉም በደግም ጊዜ አብረን አሳልፈናል። ብዙ መከራዎች እኔና እሱ በጣም ግን እኔ በእርግጠኝነት የጠየቅኩት ጥያቄ ብዙ ሰው እኔ እንጃ አላውቅም እንግዲህ ግን የአጭር ዓመት ጓደኛሞች አትመስሏቸውም። በጣም እርግጠኛ አይ የረጅም ጊዜ ነው የሚመስለው። በአጭር ጊዜ ስለተግባባን በጣም በቃ ባህሪ ለባህሪ በጣም ስለተግባባን ያ ነገር ነው። በጣም ደስ ብሎኝ ማለት በቃ አሪፍ ነው። በጣም ተጽዕኖ ፈጣሪ ያለን እንግዲህ ያስጨንቀናል። ተጽዕኖ ፈጣሪ እኮ ነው።
እኔ ደግሞ እሱ ላይ ተጽዕኖ ፈጥርበታለሁ። እሱ እናንተ ላይ አንተ ስለኝ ብቻ አረ ሰላም ንጉሴ፣ በእግዚአብሔር በመድኃኒዓለም ስም ለሀያ ከገባው ሰዓት ጀምሮ ፎሎ 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 ምን? እሺ ፎሎ ምን ፎሎ ያደራረግም እኮ ልደት። አዎ ምንድን ነው እንዴ? ከገባው ሰዓት ጀምሮ ፎሎ ፎሎ ብሎ ሚዩት እንዳላረግሽ የፈለገንና የሊቀ ዘመናን ቴዎድሮስን ፕሮፋይል አድርገሻል። ሼም ያዘኝ። ፎሎ ፎሎ አረ መብረቅ የሚወርድ ተው እንጂ በቃ የምን ፎሎ ነው? እና ያ አንተ ምን ያህል ጊዜ ወደዚህ ቲክቶክ ከጀመርኩ ነው? 2 ዓመት። 2 ዓመት ነው። ወደ 1 ነጥብ ስንት ነው የገባሁ ነበር? አዎ እኮ አሁን እንትን እኮ እኔ ድሮ ፕራንክ ምናምን ነበር የምሰራው። ኦኬ ወይ የምሰራቸውን ፕራንኮች ብታየው በጣም ነው የሚገርመው። መንፈሳዊ ላይ በቃ የምታደርጋቸውን ቤተክርስቲያን ላይ የሚሰራቸውን ነው ማየውና ጉዞ ምናምን ያለው ውስጥ አዘጋጅ። እኔ በፊትም ቢሆን ግን ፈለገኝ እንደዚህ ሰው ላይ እንትን የሚል ነገር አልሰራም። ማለት ያው ሶሻል ሚዲያ ላይ ስትመጣ 2 ነገር ይዘህ ከመጣ ተቀባይነት አገኛለህ። ማለት ሰው የሚጠቅመውን ነገር ከሰጠው ቁም ነገር ወይ ደግሞ ፈን የሚያዝናናው ከስራ ድክም ገብቶ የሚዝናናበት ነገር ስፖርት ሲያደርግ ምናምን እንደዚህ አይነት ነበር አላማ የነበረኝ እና በጣም በቃ ሪስክ ያላቸው ፕራንኮች ነበር የሚሰራው። 2-3 ቀን ምናምን ታስሬ ይብላታል። እግዚአብሔር ሼራ የሆነ የለውዝ ቅቤ ፕራንክ የሚሰራው አለ። የሆነ ነጭ ሱሪ ለብስና መቀመጫውን እቀባዋለሁ ማለት ነው። የለውዝ ቅቤ ከዛ እጄን የምቀባውና አባ ሽንት ቤት አለ ምናምን ብለዋል። ከዛ በኋላ አዎ ወደዚያ በዚህ ካፌ ተጠቀም ስለሽ ቴንኪ እያስነክችው ይላል። አንዷ ልጅ አስነክቻት ማለት ነው። እዚህ ሴሚዚ አካባቢ በስማ ደግሞ ፍራንክ ሲሰራ የሆነ ሪያክሽን ትፈልጋለህ። ቶሎ አትናገርም። ተደብቄ አይቻት ሩጣ ሄደችና ፖሊስ ስቴሽን ላይ ያሉ እንደዚህ ባቡር ላይ የሚቆሙ ፖሊሶችን ተናገረች ማለት አስነክቶ ሊወስድብኝ ነው ምናምን። ከዛ ሩጬ የለውዝ ቅቤ ነው እያልኩ በለዋለሁ። በቃ አልሰማም። እንደዚህ ገባ ሰውን በማስደንገጥ ደረጃ ምናምን ተብዬ ገባሁ ማለት ነው። አስፈርሞ ድጋሚ እንዳትሰራ ተብዬ ነው እንደዚህ ፍራንክ። ከዛ በቃ ተውኩት። አረ በስመ አብ አንተ ይለያል ደግሞ ኢየሱስ። አረ የመረጥከው እራሱ በጣም ከባዱን ፓርት ነው ማለት ከፕራንክ ሼር አደረግልሃለሁ። እኔ ባይዘ ቪዲዮ ምናምን አላጠፋም። ሰው ቢያንስ አንድ ሰው እንዲማርበት የመጣሁበት ስልህ ከምን መጥቼ ምን አይነት ቼንጅ ያደረግኩባትን ነገር ብዬ ቪዲዮ አላጠፋም። አሁን እዚህ ጋር መንፈሳዊ ህይወት እንድገባ ማለት ነው። እና አሉ በቃ ከሰው ወደ ስር ሂደህ ብታያቸው አረ አንተ ይለያል። አልተገጣጠምንም እንጂ ሰርቼ ነበር ወይ ድል። አረ ስማም ፈራው እኮ አንተ እንኳን ወደዚህኛው ከተመለስክ በኋላ ሞር ተገናኘን እንጂ አሁን ፍራንክ እንዳሰራኝ እንትን ወስዳለሁ ብለኝ አሁን ማጂ ሰተን አረ ጅባር ሴማ ሄደን መንገዱ ፕራንክ ነው ብትለኝ አስበው። ረጅም መንገድ ሄደን ምናምን ወደ ሰዓት በቃ እንመለስ ብለህ እኔ እዛው ቤት ሰርቼ ነው የምኖረው። አልመጣም። አንተ ትመለሳለህ። ያ መንገድ እዛው ቤት የሆነች ነገር አለ እዛው እኖራለሁ እንጂ እኔ ወጥቼ ተመልሼ አይ በሌላ መንገድ ነው በዚህ ነው የምንሄደው ብለህ ሌላ 3 ሰዓት ምናምን ብትጨምርብኝ እና እንዲህ ነበር የምሰራው። ልደት በጣም ደስ ይላል። በጣም አሪፍ። አይ በጣም በቃ ያንተ በሁለቱም ሳይድ ስለሆነ ያለው ነገር ደስ ይላል። አሁን ያው መንፈሳዊ እንትን ውስጥ ገባሁ ምናምን ታውኩት ምናምን ያለኝን ፎሎወር በጣም አይ በቃ እግዚአብሔር የወደደውን ስራ ይሰራል። እግዚአብሔር ይመስገን። እና ያው እንገናኛለን። እደውልልህ ስልክ አስቀምጥልሃለሁ። ያብዬ ለዛ ቀን ያብቃን። ቃል ያሰማልን። በጣም ምርጥ ወጣት ምርጥ ኦርቶዶክሳዊ ልጅ ነው። ባይዜ በጣም በቃ ከምላችሁ በላይ ጎበዝ ነው በጣም እና ጎበዝ ሰው ነው። ዝም ብዬ ድንገተኛ የሆነ ሰው ላስገባላችሁ ጋይስ፣ እስኪ ምን ትላላችሁ? ድንገተኛ የሆነ ሰው ጌታ ኢየሱስ እንቅልፌ በጣም መጥቷል በእውነት
ችግር የለውም። ሰላምሽ ክርስቶስን እንቅልፌ በጣም መጥቷል። ትናንት እስከ 10 ሰዓት እኮ ነው ያመሸነው። እስከ 10 ሰዓት ለአንዴና ለመጨረሻ ጊዜ ብቻ ላሳያችሁ ፕሊዝ። ለአንዴና ለመጨረሻ ጊዜ ብቻ ላሳያችሁ እምቢ እንዳትሉ። እሺ ኮሆስት መጣሽ፣ አክሰፕት እናደርጋለን።